ሰላም አለይኩም ወረህመቱላሂ ወበረካቱ። የቻናሌ ቤተሰቦች እንዴት ናችሁ? ሰላም ናችሁ? በሁሉ ሰላም ነው አልሐምዱሊላህ። እናንተ እንዴት ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። እስኪ ኢንሻአላህ ዛሬ ደግሞ የዱቄት ዋጋ አሁን ያለው ወቅታዊ ዋጋ የዱቄት ዋጋ ኢንሻአላህ ልስፋላችሁ ብዬ ነው። ብዙ ጊዜ እህቶቼ የአምሳ ኪሎ ዱቄት ምን ይገርም ታውቁኛላችሁ። ያው ግን ያን ያህል ዋጋው ምናልባት በዛሬ የምትወራበት ምናምን ላይቆም ይችላል። አላሁ አለም። ሲጨምር ይጨምራል፣ ሲቀንስ ደግሞ እንደመቀነሱ ያው ኢንሻአላህ ነግራችኋለሁ፣ እንደመጣጣችሁ ማለት ነው። እንግዲህ 50 ኪሎ ዱቄት ከ50 ኪሎ ዱቄት ብጀምር 50 ኪሎ ዱቄት ማለት ይሄን ነው። የዱቄቱ ምርት ስማርት ይሄ ጫፉን የምፈታበት ነው። ጫፉን የምፈታበት ነው። ይሄ ምናችሁ ማለት ነው የታሰረው ይሄ ሽጋቱ በዚህ ነው የሚፈታው። ከዛ ደግሞ መርፌው ለምን ነው ካላችሁ ምንድን ነው ጠፍር የለም እዚህ አካባቢ እና ይሄ ደግሞ መርፌው ምናልባት መኪና ላይ ሲወርድ ምናምን እንደዚህ ሲጥሉ ቆርቆሮ ነገር የሚቆርጠው ምናምን አለ። ኬሻ ስለሆነ በቀላል ቅድት ስለሚል እሱም እንትን መበያ ነው እና ስማርት ነው ዱቄቱ። እስካሁን ድረስ ማሻአላ አልሐምዱሊላህ በጥሩ ሁኔታ እየተጠቀምነው ነው። እስካሁን ምንም የመጣብን ነገር የለም ማለት ነው አልሐምዱሊላህ። እና 50 ኪሎ ዱቄት 5400 ነው ለአሁኑ ማለት ነው። 5400 ነው በዚህ ዋጋ ነው አሁን እየተገበያየን ያለ ነው። ከዛ ደግሞ 25 ኪሎ ዱቄት ይሄ 25 ኪሎ ዱቄት ነው። ይሄ ደግሞ 2750 ብር የሚሸጠው። ከዛ እነዚህ ደግሞ 10 ኪሎ ዱቄት ናቸው። 10 ኪሎ ዱቄት 1200 ብር ነው። ስማርት ነው ሁሉም ሌላ ዱቄት አልቀላቀልንም። ከዛ ደግሞ እነዚህ ሁሉም 5 ኪሎ ዱቄት ናቸው። የነዚህ ዋጋ ደግሞ የ5 ኪሎ ዋጋ 600 ብር ነው። 5 ኪሎ ያው ብዙም ያህል አይቆይም። ያው እንግዲህ እንዳጠቃቀማችን ነው በነገራችን ላይ እና 5 ኪሎ ዱቄት 600 ብር ነው እላችኋለሁ። ይሄ ደግሞ 10 ሲሆን 1200 ነው እላችኋለሁ። እሺ አየዋለሁ፣ ችግር የለም። እና ሀባይብ ይሄንን ይመስላል። በኪሎ ስንቸረችር ደግሞ ይሄ 25 ኪሎ አይፈተም። ዝም ብሎ ሽግ እንዳለ ነው የሚሸጠው። የምንቸረችረው 50 ኪሎ ዱቄት ነው። 5 ኪሎ ዱቄት ስለማይወጣ ማለት ነው። 50 ኪሎ ዱቄት ነው ፈትቼ የሚሸጠውን ላሳያችሁ። አሁን እየቸረቸርኩት ያለ ነው። ይሄ አሁን በኪሎ ስንት ነው? 120 ብር ነው ኪሎ ማለት ነው። 120 ብር ነው የሚሸጠው። በእርግጥ በኪሎ የሚያዘኝ የለም ከወዲህ እናንተ። ምክንያቱም ያ ስራ ላይ ብትሆኑም ባትሆኑም ብታገኙም ብታወጡም አረብ ሀገር ናት ከተባለ ያው አላት ነው እና በኪሎ መቼም ቤተሰብ ልጄ በኪሎ ላከችልኝ ብሎ ማንም ሰው አይጠብቅም። ስለዚህ እሱም ስለማይሰጥ ያው ኪሎ ዋጋ እንኳን ብዙም ያህል አያነጋግርም ማለት ነው። ኢንሻአላህ እንግዲህ ምን ይመስላል ለጊዜ ዘይት ምናምን እስኪ ጨራርሻለሁ። ትንሽ 20 ሊትሮች ናቸው ያሉኝ እንጂ ጨርስኩ ነው። ኢንሻአላህ አላህ ሱብሃነሁ ወተዓላ ሀገራችንን ሰላም ካደረገው በኢብኒላህ ዘወጀል ሁሉንም እናመጣለን። ሩዝ ስኳር ነው ያለኝ ለአሁኑ እና ይሄን ይመስላል ሀባይብ። እንግዲህ ሞክሩልኝ። ስኳር ደግሞ እሺ ይሄን ስኳርም የሚጨርስ ትንሽ ነው ያለው እና በመጀመሪያ ሀገር ሰላም ይሁን ኢንሻአላህ። ሁላችንም ሰርተን እንድንበላ በቃ ሁሉ ነገር ዋናው ነገር ሰላም ነው። አብሽሩ እላችኋለሁ። አበረታቱኝ። ሰላም አለይኩም ወራህመቱላሂ ወበረካቱህ።
እና ሀባይብ እስኪ ሩዝንም በዚህ አጋጣሚ ለምን አላሳያቸውም? ብዙ ጊዜ እህቶች የሚጠልቡኝ ሩዝ ነው። ምክንያቱም ሩዝ ለልጅ ለምናምን እንትን ይላል ብዙ ነገር ይሸፍናል። እና ይሄ አሁን 25 ኪሎ ሩዝ ነው። 25 ኪሎ ነው እያያችሁት ነው። 2750 ብር የምንሸጠው ማለት ነው። የሚሸጠው 2750 ብር። ከዚህ ዘይቱን ምግር መንገድ ላሳያችሁ። ከዛ ይሄ ዘይት ደግሞ ይሄ 20 ሊትር ነው። ሳፊ 5000 ብር ነው ዋጋው ማለት ነው። 5000 ብር 5000 ነው። ይሄ እና ዋጋው 5000 ነው። ያው እንግዲህ የቻለ ይሁን ያልቻለ ደግሞ ያው ዋጋውን ማወቁ ኸይር ነው። ይሄ ደግሞ 5 ሊትር ዘይት ነው። 5 ሊትር ዘይት 1350 ነው። 1350 ሊቢያ ቆንጆ ዘይት ነው እኛ እንጠቀመው። 5 ሊትር 1350 ማለት ነው። ዋጋው ይቀንሳል ይጨምራል። ይሄን በቪዲዮ ይሄን አልኩ ብዬ ባልኩበት አይሆንም። ከቀነሰ ቀንሽንም እንትን የምናገረው ማለት ነው። ዘምዘም መጣሽ ነይ ግቢ እንግዲህ ይሄ ደግሞ ላሳያችሁ ኮርፎ ነው። ያው ዱቄት ስንሸጥ ይሄንን ማብረን እንሸጣል። 15 ብር ነው የምንሸጠው። 20 ብር ነው የሚሸጥ አለ። ያው እኛ ግን ለዱቄታችን ደንበኞቻችን እዚህ ስለሆነ የሚያነሱት እነሱም ዳስተያየት ያክል 15 ብር ነው የምንሸጠው። 20 ብር ነው የሚሸጥ አለ። ያው እንደ ገበያ እንዲያመጣጣላቸው ነው የሚሸጡት። ያው 20 ብርም እያሉ ነው። ምናልባት ከይህ አልቆ ለአጋጣሚ ሌላ ቦታ ግዢ ቢባል ያው 20 ብር ሲሆን 5 ብር ለምን ጨመረ ምናምን የሚባል ቀውል እንዳይኖር ብዬ ማለት ያክል ነው እንጂ ያው ገበያ እንግዲህ ሰፊ ስለሆነ የትንሽ የብር ለውጥ 5 ብር 10 ብር ምናምን ያጋጥማል ማለት ነው። ምንም እኛ የምንሸጠው ሌሎችም አሉ 15 ብር የሚሸጥ አለ፣ 20 ብር እንዲያልኳችሁ እኛ ብቻ ሳንሆን በ15 ብር ሌላም 15 ብር የሚሸጥ አለ፣ 20 ብር የሚሸጥ አለ፣ እንደ ሁኔታው ማለት ነው። እና ምን ይመስላል ቆንጆ እርሾ ነው ማለት ነው።